እባክህ አድነኝ፣ ሊገሉኝ ነው። ምን ሆነሽ ነው? እባክህ አድነኝ። እየተከተሉ ነው፣ ሊገሉኝ ነው። እባክህ አድነኝ። ምን ሰርተሽ ነው? ወንጀለኛ ነሽ ነው? አይ አይደለሁም፣ እየተከተሉ ነው፣ ወንጀለኞች ናቸው። እባክህ እኔ ታውቅሻለሁ፣ አንቺ ልቀቂኝ። ሌባ ነሽ እንዴ? አይ ቆይ፣ እናት የለህም? ቤተሰብ የለህም? እባክህ ለመጨረሻ ጊዜ ለመጨረሻ ጊዜ ነው የምለምንህ፣ እባክህ አድነኝ። ምን አይነት ጣጣ ውስጥ ነው የከተትከኝ? የገባችበትን ቦታ አውቃት? አዎ አይቻታለሁ። በፍጥነት ወደዚህ ነው ዝና። ያዛታ አየኋት ትለኛለህ እንዴ? እባክህ የሆነ ቦታ ደብቀኝ፣ እባካችሁ የሆነ ቦታ ደብቁኝ። በዚህ ጋር ሄደችሁ ትለኛለህ እንዴ? አትይዛትም እንዴ? መጣሁ ስላልከኝ እየጠበቅኩ ነው። በዚህ በኩል መንገዱ ዝግ ስለሆነ እንደርስባታለን። እንሂድ። ትህትናን እንጂ እኔን ያዘው እንዴ ተባልኩ። አግኝተናታል። እንዳታመልጠን ዝና። ልካት መስለኝ። እንዴት ልክ ሆናለሁ? ወዳጄ ኮማ ውስጥ ነው ያለው። የእሱም ነፍስ ዛሬ የተሰወረችው። ሲጀመር አንተ ነህ ጥፋተኛ። በእጃችን እንደገባሽ ቦታ ነው የገባችበትን ቤት አግኝተናል። ሰብረህ ግባ ዝና። ሰብራችሁ ግቡ፣ አታረፍዱ። አሁኑ አምጧት። እሺ ታገለግል። ከዚህ በኋላ ሰሜን ዘፍቻ በሰላም ክፈትላቸውና ይዘዋት ይሄዱ። አይሆንም፣ እኔ መሞት አልፈልግም። እባክህ የተቸገሩ እናትና አባት አሉኝ፣ እህት ወንድሞች አሉኝ፣ እኔን ነው የሚጠብቁኝ። እባካችሁ አሳልፋችሁ አትስጡኝ። ምንም ነገር ቢጠይቁ ሰው አላየህም፣ ትህትናንም አላየሃትም። እሺ አተ የግ ሰዎች ተረጋጋ። አቺ ጉሮሮሽንም ዘጋሪ ዝም በይ። ግባና ፈልገታት። ግባ በየክፍሉ ግባና ውጭ በይ። ከደበቃችሁበት አውጣት። እቺ ልጅ እዚህ ቤት ያገኘኋት እንደሆነ አንዳችሁም አትርፉ። መድብል ትህትናን ከታገተችበት ክፍል ካወጣት በኋላ እዛ ግቢ ውስጥ አጥር ዘላ እንድትወጣ ነግሯት ነበር። ከዛ ወጥቶ ብሩክና ሞገስን ካገኛቸው በኋላ ራሱ ትህትና ልትተርፍ የምትችለው የግንቡን አጥር ከዘለለች ብቻ ነው። ደሞዝና አይቷታል ብሏልና ትህትናም ጎበዝ ነችና የግንቡን አጥር ዘላ ህይወቷን አትርፋ ነበር። ግን ደግሞ ዝናና የዝና ሰዎች አካባቢውን አሳምሮ ስለሚያውቁ ትህትናን እየተከታተሏት ነበር ማለት ነው። ትህትና ደግሞ አካባቢውን አታቅም። መንገዱ ቤት መውጫ ወይ ደግሞ ቤቱ ጋር መግቢያ እንደሆነ አታቅምና ዝም ብላ ስትሮጥ ነበር። በአጋጣሚ ደግሞ አንድ ተራ አስከባሪ መንገድ ላይ አግኝታ ያ ተራ አስከባሪ እንዲያድናት ህይወቷን እንዲታደጋት ስለለመነችው ብቻ ተራ አስከባሪው ወደ ቤት ይዟት ሄዷል ማለት ነው። ዝና ደግሞ እንዳየነው የሱ ሰዎችም ብዙ ናቸው። መሳሪያ ይዞ እየተከታተሏት ነውና እነሱ ከዚህ አካባቢ ርቃ አትሄድም የሚለውን ነገር አጥብቆ እየፈለጓት ነው። ካሌብ ደግሞ በስልክ ውስጥ ዝናም በጣም እያስጨነቀው ነው። ለምን ከተባለ ሰውየው እዛ ጋር ዶክተሮቹ ማደንዘዣ ወቅቶት ራሱን እንዲስት አድርጎ የሱን ሰርጀሪ ጀምሯልና ትህትና ደግሞ የግድ እዚህ ጋር መገኘት አለበት። ሰውየው ማደንዘዣ ተወቅቶ ራሱን ስቶ የሱ ሰርጀሪ ተጀምሮ እዚህ ጋር ትህትና የለችም ከተባለ ምናልባት ሰውየው ላይነቃ ስለሚችል ማለት ነው። ካሌብ ለዛ ነው አሁን ላይ የዝና ስልክ ላይ ደጋግሞ እየደወለ ዝናን እያስጨነቀው ይሄ ሰውዬ አንድ ነገር ይሁንና ይሞትና የኔና ያንተ መጨረሻ ነው የሚሆነው፣ እቺ ልጅ የግድ መገኘት አለበት በሚለው እዚህ ጋር ዝናና ካሌብ በሙሉ አቅማቸው አሁን ላይ ትህትናን እየፈለጓት ነው ማለት ነው። መንገድ ላይ ደግሞ ትህትና ያገኘችውና እንዲያድናት የለመነችው ተራ አስከባሪ አሁን ላይ ወደ ቤት ይዟት ቢሄድም ግን ደግሞ ቤት ያሉ ሰዎች ከሱ ጋር የሚሰሩ አንድ ላይ የሚኖሩ ሰዎች አሁን ላይ ይሄንን ነገር ተቃውሟል። እቺ ልጅ ሌላ ጣጣ ይዛብን ትመጣለች፣ ቀጥ ብለ ከዚህ ቤት ይዘሃት ሂድ በማለት ልጁን እያስጨነቁት ነው ማለት ነው። ልጁ ደግሞ ትህትና በጣም አሳዝናዋለች። እሷን አውጥቶ ወደ ውጪ ጣላት ማለት ሰዎቹ ያገኟታል፣ ከዛም በኋላ ይገሉኛል ብላ ነግራቸዋለች። እዛ ጋር ለምን እሷን እንደሚፈልጓት የእሷን የሰውነት ክፍል አውጥቶ ለሌላ ሀብታም ሰው ሊሸጡ እንደሆነ ስትነግራቸው በተለይ ልጁ በጣም ነው ያዘነላት። ይሄ መንገድ ላይ ያዳናት ተራ አስከባሪ ልጅ ማለት ነው። ሌሎች ደግሞ ጭራሽ እሷ እንደዚህ ስትል
የኔን የሰውነት ክፍል አውጥቶ ለአንድ ሀብታም ሊሸጡ ነው የሚለውን ነገር ስትናገር እነሱ እንደውም የገመቱት እንደዛ ከሆነማ ነገርየው በጣም ከባድ ነው፣ አሁኑኑ ከዚህ ቤት ትውጣ የሚለውን ነገር ነው እነሱ ደጋግሞ እየተናገሩ የነበረው ማለት ነው። ግን ደግሞ በስተመጨረሻ ላይ ምንም ነገር ማድረግ ሳይችሉ ቀርቶ በዛ ልጅ ጽናት፣ መንገድ ላይ ትህትናን ባገኛት ልጅ ጽናት አሁን ላይ ትህትናን የራሳቸው ቤት ውስጥ ደብቋል ማለት ነው። ከዝና ሰው ደግሞ ከዚህ በፊት ብሩክ የታገተበት ክፍል ውስጥ ብሩክን ቆሞ ሲጠብቅ የነበረው አንድ ሰው አሁን ደግሞ ከዝና ጋር ሆኖ ትህትናን እየፈለጋት ነው። ትህትና ወዴት አቅጣጫ እንደሮጠች እሱ አይቷልና እሷ ወደ ሮጠችበት አቅጣጫ ሲሄዱ ደግሞ መንገዱን ይዞ ሌላ መውጫ የለምና እዛ ጋር ያለው ሁለት ቤት ነው፣ ከሁለቱ ቤት አንዱ ቤት ነው ልትገባ የምትችለው በሚለው አሁን ላይ ትህትና ያለችበትን ቤት ገብቷል። ቤት ያሉ ሰዎችን እያስጨነቁ ነው። ልጅቷ የት ነው ያለችው? ልጅቷን ካልሰጣችሁን ከዚህ ቤት አንወጣም፣ በእርግጠኝነት ደግሞ እዚህ ቤት ነው ያለችው የሚለውን ነገር እነሱ ይሄንን እየነገሯቸው ነው። ልጁ ደግሞ መንገድ ላይ ትህትናን ያገኛት ልጅ በጣም ጎበዝ ልጅ ነው። በእርግጥ እዛ ጋር ሲያወሩ እንደነበረው የአዲስ አበባ ልጅ ሳይሆን ከዚህ በፊት ከክፍለ ሀገር በልጅነቱ የመጣ ልጅ ነው። ምናልባት ያ ልጅ ትህትና ከዚህ በፊት በተደጋጋሚ ስታወራ እንደነበረው ወንድሟ ይሆን? ለምንስ ነው በዚህ ልክ ሌሎች እዛ ቤት ያሉ ሰዎች ሁሉም ሲቃወሙት እሱ ደግሞ ትህትና አሳዝናው እቺ ልጅ ማገዝ አለብን፣ ሌላው ቢቀር ቢያንስ ዛሬን እዚህ ቤት አድራ ነገ ትሄዳለች የሚለውን ነገር ብቻውን ለሷ ሲከራከር የነበረው የሚለውን ነገር ስናይ ምናልባትም ይሄ ልጅ የትህትና ወንድም ሊሆን ይችላል፣ ወይ ደግሞ እሱም ከሷ ጋር ተመሳሳይ ታሪክም ሊኖረው ይችላል። እዛ ጋር እሱ ቤተሰብ አያውቅም። በተለይ ደግሞ እህት የላችሁም አታሳዝናችሁም የሚለውን ነገር ሌሎችን ለማሳመን ሲጠቀም ከነሱ ጓደኛ አንዱ መሳይ የሚባል በተደጋጋሚ ለልጁ ሲለው የነበረው አንተ የእህትን ፍቅር የት ታውቃለህ? አባት የለ፣ ወንድም የለ፣ እህት የለ፣ ምን ብለህ ነው እንዴት ብለህ ነው ለዚህች ልጅ ያዘንክላትና እኛን ደግሞ ለምንስ ነው እህት የላችሁም ብለህ ልታሳምነን የምትሞክረው የሚለውን ነገር ሲያነሳበት ልጁ በጣም ተናዶ ነበር፣ ይሄንን ነገር በመናገሩ ማለት ነው። ያ ማለት ምናልባት ትህትና ከዚህ በፊት ስታወራ የነበረው ወንድሜ በልጅነቱ ነው ከቤት ወጥቶ እየጠፋው። እናም ደግሞ አንዳንድ ሰዎች ሲያወሩ እንደነበረው የመጣው ወደ አዲስ አበባ ነው ተብሏልና እዚህ ሊሆን ይችላል በሚለው ከዚህ በፊት በተደጋጋሚ ስታወራ ነበርና ምናልባት ይሄ ልጅ የትህትና ወንድም ሊሆን ይችላል ማለት ነው። ቢሆንም ግን በስተመጨረሻ ከቤቱ ውስጥ አንድ ክፍል ሊያገኟት አይችሉም የሚል ቦታ ብቻውን ለሌሎች ሰዎች ሳይነግር እዛ ቤት ውስጥ ያሉ የቤቱ አባላት እነሱ ራሱ እንዳያውቁ አድርጎ የሆነ ቦታ ደብቋታል ማለት ነው። ሌሎች ሰዎችም ደግሞ እዛ ቤት ያሉ የቤቱ አባላት ዝናና የዝና ሰው ቤት ውስጥ እየዞሩ ሲፈልጉ ልጅቷን የት ነው ያደረካት፣ የት ነው የደበካት የሚለውን ነገር ሲጠይቁት ሊነግራቸው አልፈለገም። ለምን ከተባለ ዝናና የዝና ሰው እነሱን ካሰቃዩቸው ወይ ደግሞ የሆነ ጉዳት እያደረሱ እየደበደቧቸውም ቢሆን ልጅቷ የት ነው ያለችው፣ የት ነው የተደበቀችው የሚለውን ነገር ከጠየቃቸው ምናልባት ቅጣቱ ከጸናባቸው እሷ ያለችበትን ቦታ ሊናገሩ ይችላሉ በሚል ነው አሁን ላይ ከነሱ ስርም ይሄንን ነገር እየደበቁ ማለት ነው። ይሄ ደግሞ የሚያሳየው ትህትና ምን ያህል እንዳሳዘነችውና እሷን ለማዳን ምን ያህል እንደሚፈልግ ነው ማለት ነው። እዚህ ጋር የራሱን ሕይወት አደጋ ላይ ጥሎ ምናልባት እዛ ቤት ውስጥ አሁን ትህትና ከተገኘች ዝና የተናገረው አንድ ነገር አለ። ልጅቷ እዚህ ቤት ውስጥ ካለች አንዳችሁም በሕይወት አትተርፉም፣ እጨርሳችኋለሁ ሲላችሁ ነበርና እዛ ውስጥ አሁን ዝና ፈልጎ ትህትናን ቢያገኛት እሱ የሚያደርጋቸው ወይ ደግሞ ትህትናን ወደ ቤት ይዟት የመጣው ልጅ ራሱ እሱ ላይ የሚያሳርፈውን ቅጣት ለመቀበል መዘጋጀቱን ነው የሚያሳየው ማለት ነው። አሁን በስተመጨረሻ ላይ እንዳየ ነው ልጁ የደበቃት ቦታ ዝና ሄዷልና እዛ ቦታ ሊያየት ነው ማለት ነው። ጥግ ላይ የተደበቀ ክፍል ነው። ልጁም እዛ ወስዶ ትህትናን ደብቋታል። የሆነች ወሸቅ ያለች ቦታ ዝናም ወደዛ እየሄደ ነው እየሳቀ ማለት ነው። በእርግጠኝነት እዚህ ትኖራለች ብሎ ነው የገመተው እሱ። ምናልባት ተመሳሳይ ቦታም ሊሆን ይችላል ወይ ደግሞ ትህትናንም ሊያገኝ ይችላል ማለት ነው። ትህትናን ካገኘ ለትህትናም ከባድ ነው። እዛ ቤት ውስጥ ላሉ ሰዎችም ነገሩ ሁሉ በጣም ከባድ ነው ማለት ነው። ለምንድን የደበቃችሁት? ለምንስ ነው እኛ ስንጠይቃችሁ ያልተናገራችሁት የሚለውን ነገር በዛ መንገድ እነሱ ሊቀጧቸው ይችላሉ ማለት ነው። በእርግጥ ዝና እንደውም መጀመሪያ ሲገባ የሆነች ልጅ ሮጣ እዚህ ገብታለች፣ የት ነው ያደረጋችሁት? እኛ የህግ አካል ነን በሚለው ነው እዛ ጋር ትህትና መንገድ ላይ አግኝቶ ይዟት የመጣው ልጅ ሲነግረው የነበረው ማለት ነው። በእርግጥ መታወቂያውን ያሳይቶታል ዝና።
ልጁ መታወቂያውን በደንብ አላየም ይሁን ወይ ደግሞ አይቶ ይሄ እኮ የህግ አካል አይደላችሁም ይሄ የውሸት ነገር ነው ብሎ መናገሩ ሌላ ነገር ያመጣብኛል፣ ሌላ ጣጣ ያመጣብኛል ብሎ ፈርቶ ይሁን ባይታወቅም ግን ደግሞ የዝና መታወቂያ አይቶ ዝም ብሏል። የህግ አካል አይደሉም የሚለውን ነገር ራሱ ከዛም በኋላ እነዝና ወደ ጓዳ ከገቡ በኋላ ለልጁ ሲነግር ነበር ማለት ነው። አሁን ላይ በጣም አጓጊ ነገር በስተመጨረሻ እንዳየነው ዝና እውነት እዛ ጋር ትህትናን ያገኛታል። አግኝቷት እዛ ጋር ሰርጀሪ እየተሰራለት ያለ ሰውዬ ጋር ይወስደዋል። ትህትና እዚህ ጋር ካልተገኘችና ዝና እሷን አጥቶ ምናልባት እዚህ ቤት አልገባችም ወይ ደግሞ ቀጣይ ክፍል ልትሆን ትችላለች የሚለውን ነገር ወደ ሁለተኛው ቤት ሄዶ በዚህ መሃል ትህትና ከዛ ቤት ወጣ ካመለጠቻቸው እዛ ጋር ያለው ሰውዬ ከሞተ በዝናና በካሌብ መካከል ምንድነው የሚፈጠረው የሚለውን ነገር ስንገምት ካሌብ በተደጋጋሚ ሲል የነበረው እቺ ልጅ ካልተገኘችና ይሄ ሰውዬ ህይወቱ ካለፈ እኔና አንተ የመጨረሻችን ነው የሚሆነው። ይሄ ሰውዬ በጣም ያስፈልገናል፣ እሱ የሚከፍለን ገንዘብ ብቻ ሳይሆን ለስራችንም በጣም ያስፈልገናል ሲል ነበርና አንደኛው ሰውዬው ሞተ ማለት እዚህ ጋር እነሱ የሚበላሽባቸው ስራ አለ። እናም ደግሞ በሰውዬው እዚህ ጋር የትህትናን ኩላሊት ሰጥቶት ከሱ የሚያገኙት ገንዘብም ይቀርባቸዋል ማለት ነው። ያ ማለት ዝናና ካሌብ አሁንም በድጋሚ ይጣላሉ ማለት ነው። ከዚህ በፊትም ቅር ተሰኝቶ ነበር ያኔ ብሩክ ያመለጣቸው ጊዜ ማለት ነው። ብሩክ እዛ ጋር የሆነ ስራ እሰራላችሁ በሚለው ምሳሌን ለማሳከም የተወሰነ ገንዘብ ተቀብሏቸው ነበርና እነሱ ደግሞ ያዘዙትን ስራ አልሰራላቸውም። አንደኛ ለልጅቷ ማሳከሚያ ብሎ የሰጡትን ገንዘብ ከስሯል። እዛ ጋር ደግሞ ብሩክ እኔ ይዤላችሁ እሄዳለሁ የሚለውን እጽ ቆሻሻ መጣያ ውስጥ ጣለውና ያ እጽ የሚያወጣውን ገንዘብ ራሱ ከስሯልና በዛ ከዚህ በፊት ካሌብ ዝናን ሲለው የነበረው ያንን ሁሉ ገንዘብ ራሱ የከሰርነው ባንተ ምክንያት ነው፣ ከዚህ በኋላ መጠንቀቅ አለብህ የሚለውን ነገር ሲነግሮ ነበርና እዚህ ጋር ደግሞ እንደዚህ አይነት ነገር ሲበላሽበት በእርግጠኝነት ትልቅ ጸብ ውስጥ እንደሚገቡም ግልጽ ነው ማለት ነው።